መኖር ትችያለሽ። ይሄ ልጅ የኔ ካልሆነ የራስሽን ህይወት መኖር ትችያለሽ። ከአንቺ ጋር መገዳደልበት በስማማት ቪዲዮ አልባ ክልቡ ስትያፍሽን ስትከፍች ደግሞ አንድ ሰው እንዳይሰማ ወለቤተሰብ ልጅ ሲወለድ ማለት ነው። ለምን አይሆንማ እንደ እሱ ያልሆነ ልጅ ነው ደግሞ በጣም የሚያስጠላው የራሱ ልጅ ነው ማለት ነው። የራሱ ጓደኛ ነው። ከሁለቱም ውጪ ማላቀው ሰው ነው ቮይሱን የላከው። ትሰሙታላችሁ። ፊቷ ከፍቼ ነው ማሳየት። ደግሞ ይሄን ካሜራ አልዘጋም፣ ቀጥታ ገባለሁ። አልዘጋም። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ከተለመደው ውጪ ላይ ወጥቼ መግቢያ እየሰራሁኝ ነው። መግቢያ ሳይሆን ይሄ የገጠመኝ ችግር ስላለ ነው። ያንን ችግር ደግሞ ምነግራችሁ ማለት ምንም ይሄ እንትን አያስፈልገውም፣ መደባበቅም እንትን ማለትም አያስፈልግም። ያለውን ችግር ያለውን ነገር እናንተ ፊት ነው እኔ መጠየቅ የምፈልገው ማለት ነው። ምክንያቱም በትክክል መረጃም ማስረጃም አለኝ። ምንድነው እሱ የሆነው ነገር? እኔ ለብቻ ወጥቼ ነበር አሁን ማለት ነው። እና ወጥቼ የሆነ ቴክስት ይገባልኛል ቴሌግራም ላይ ስገባ ቮይስ ነው የተላከልኝ ማለት ነው። እና ያንን ቮይስ ከፍተው ግን የሰማሁት ነገር ጭራሽ ማመን የሚከብድ ነገር ነው። እኔ ማን ቪዲዮ ቀርጾ ላከ፣ ማን እንደዚህ ያደረገ ምንም የማውቀው ታሪክ የለም። ገባ አይደል? ምንም እንትን ምለው አላቅም። እኔ ማን የላከው አላቅም። አሁንም መረጃው ማስረጃው ምንም የለኝ። ያለኝ ነገር ምንድነው እሱ የተላከልኝ ቮይስ ግን ጥሩ እንዳልሆነ ነው። በጣም የሚደብር ቮይስ ነው የተላከልኝ። ምንድነው እሱ የሚለው? እኔ እንደውም እዚህ ጋር ይሄን ነገር እዚህ ጋር ከምነግራችሁ እገባለሁኝ ቀጥታ ማለት ነው። ፊቷ ከፍቼ ያነውን ነገር እጠይቃታለሁ። በቃ እስቲ ምን አይነት ምላሽ እንደምትሰጠኝ እጠይቃለሁ። ፕራንክ ነው ምናምን እንዳልል የለ ካሜራ የለ። ለምንድነው ቮይስ የሚላክልኝ? እዛ ጋር እኔ አሁን ካሜራ ተቀምጦ ቢሆን እየተቀረስኩ ቢሆን ያለሁት ወይም እኔ ያለሁበትን ቦታ አውቀው ቀድሞ ካሜራ አስቀምጠው ቢሆን ኦኬ፣ ምንም ችግር የለውም። ይሄ ግን ካሜራ የለ ምን የለ ብቻ ዝም ተብሎ ቮይስ ተላከልኝ። የተላከልኝ ቮይስ ደግሞ ተሰሙታላችሁ። ምን ደግሞ ይሄ ነገር ሪል ከሆነ ማለት ነው በጭራሽ በጣም ከባድ ችግር ነው ቤት ውስጥ የሚፈጠረው። እኔ እኮ ደህና እየሰራን ነበር፣ እግዚአብሔር ደህና ፈን የሆኑ ነገሮችን እየሰራን እናንተን እያዝናናን ነበር። እንደዚህ አይነት ቪዲዮ መስራት ጭራሽ እኔ አልፈልግም ነበር። አሁን ግን ለምን አስፈለገ? ይሄ ቮይስ ለኔ መላኩ ለምን አስፈለገ? የላከውስ ማን ነው? ከመሬት ያወራችው እሚትና እሙ ናቸው ያወሩት ማለት ነው። ቁጭ ብለው ያወሩት ነው። ግን ማን ሪከርድ አደረገው? ከዛ ደግሞ ያንን ቮይስ ማን ላከው? ከሁለቱም ውጪ ማላቀው ሰው ነው ቮይሱን የላከው። ትሰሙታላችሁ። ፊቷ ከፍቼ ነው ማሳየት። ደግሞ ይሄን ካሜራ አልዘጋም፣ ቀጥታ ገባለሁ። አልዘጋም ካሜራውን፣ ቀጥታ ነው የምገባው። ከዛ በኋላ ፊቷ ከፍቼ እጠይቃታለሁ ማለት ነው። ያለውን ነገር እንድታስረዳኝ ነው የምፈልገው። በቃ ከኋላዬ ካሜራ ይዞልኝ የቆመው ዮናስ ነው። ቀጥ ብለን የሚሄድበትን ትከተላለህ። ምን እየቀረስክ ነው? አይ ዝም ብለህ ፕራንክ ነው ምናምን ትላታለህ። ግን ፊቷ ያለውን ነገር እጠይቃታለሁ ማለት ነው። እና እንግባ በቃ። Next. Yes. ምንድን ነው? ምን ያደባው?
ካሜራ ፊት እንድታስረጂ ነው የምፈልገው ሁሉንም ነገር። ነይ ቁጭ በይና ያለውን ነገር ታስረጂኛለሽ ካሜራ ፊት። ምንም እንትን አልፈልግም፣ ጭቅጭቅ አልፈልግም። ነይ ያንን ወንበር ይዘሽ ነይ። አምጪው እንትኑ ኩርሲውን አምጪ። ለምን ነው የምትጠይቂኝ? ቁጭ በይ ይዘሽ ነይ። ልጠይቅሽ እኮ ነው። ነይ ልጠይቅሽ ነው፣ ይዘሽ ነይ። ምን ነው የምትጠይቀኝ ትለኛለች። ለምን ነው ማለት እኔ ምንም አልፈልግም። ገባሽ አይደል? ይሄን ነገር አንድ ነገር ነው የምፈልገው መልስ። የምፈልገው መልስ እኔ ነኝ እኔ አይደለሁም ብቻ እንድትይ ነው የምፈልገው። መቼም እዚህ ጋር እኔ ጅል አይደለሁም። ገባሽ አይደል? እኔ አይደለሁም ብትይ የሚያስታውቅና ሀገር የሚያውቀው ጉዳይ ነው። እዚህ ጋር አንቺና ሚት ያወራችሁትን ነገር ሪከርድ ተደርጎ ተልኮልኝ በስነ ስርዓት ከማላውቀው ሰው ማለት ነው። ጭራሽ ቁጭ ብላችሁ ቤት ውስጥ እጮሃለሁ። በቃ ዝም በይ ቀረጽ። አንድ ነገር እንዳያመጣ ገባህ? አንድ ትጣላኛለህ። ስለዚህ ነገር አስረጅኝ። ሂድ ምንም ነገር ሰው ያውቀዋል። ማይክ ላይ ነው የምከፍተው። ምንድነው ሰው የሚከፍተው? ዝም በይ ጸጥ ብለሽ አዳምጪ እስከ መጨረሻ ድረስ። ጸጥ መሀል ላይ ምንም አይነት ወሬ እንዳታወሪ። ትጣልኛለሽ እንደዛ ከተፈጠረ። አትጩህ። ዝም በይ በቃ። ሲቀጥል ደግሞ አጥፋ አንተ ራስ ምን ለምን አንተ ካሜራ ላይ የምትሰራው? ዝም በይልኝ። አዳምጪ አንድ ነገር እንዳትዪ። ለመጀመሪያ አንቺ ለመረጋጋት ሞክሪ። የተፈጠረውን ነገር እኮ ተፈጥሯል። አሁን ምንም ማድረግ ስለማችል ማለት ነው። እና በቃ እንደምንም ብለሽ ደግሞ ለመደበቅ ሞክሪ። እንዴት ነው የምትደብቂው? ልጅ እኮ ነው ያምሻል እንዴ? እና ምን ይደረጋል ታዲያ? ደግሞ አንቺ ለማንም ሰው እኔ በጣም ስለጨነቀኝ፣ አንደኛ ደግሞ አሁን በቃ አይደለ ከኔ በጣም እየሄደ ስለሆነ በጣም እየጨነቀኝ ነው። ምክንያቱም የእሱ ያልሆነ ልጅ ነው የሚወለደው ማለት ነው። ደግሞ በምንም ታምር በቃ ሌላ ችግር እንደሚፈጠር አውቃለሁ ይሄ ልጅ ሲወለድ ማለት ነው። ለምን አይሆንማ እንደ እሱ ያልሆነ ልጅ ነው። ደግሞ በጣም የሚያስጠላው የራሱ ልጅ ነው። ማነው የራሱ ጓደኛ ነው ታውቂያለሽ እኮ። ግን እኮ አንቺ ይሄን ደብቀሽ ልጅ ነው። ማነው የራሱ ጓደኛ ነው ታውቂያለሽ እኮ። ግን እኮ አንቺ ይሄን ደብቀሽ ሚስጥሩን ከያዝሽው እኮ እሱ በምን ሊያውቅ ይችላል? ወይኔ ጸጥ ማለት ነው በቃ አለመናገር፣ ለማንም አለመናገር። ሲጀመር እንደሰማው ማንም መስማት የለበትም። እና ደግሞ አንቺ መጨናነቅ የለብሽም በዚህ ሰዓት። እዛን ቀን እኮ ነው እንጀምት ሲጀመር በሰው ልጅ እኮ ስህተት አይጠፋም። በቃ ምንም ማድረግ አይቻልም። ከሆነ በኋላ መጀመሪያ ሳይሆን በፊት ነበር ማለት ከመውለድ በፊት ራሱ ከመጨረሻው አዳምጪ። እያንዳንዱ ነገር እንድታስረጂ ነው ፈልግ። ምንም ማድረግ አይቻልም። ከሆነ በኋላ መጀመሪያ ሳይሆን በፊት ነበር ማለት ከመውለድ በፊት ራሱ ወይም ነግሬው በቃ ተናግሮት ሁሉም ነገር ያብቃ እንዴ ብዬ አስባለሁ። በቃ ሁሉም ነገር አብቅቶ በቃ እንለያይ እንዴ ይላሉ። እንዴት ነው አንቺ ልጅ አይደለም ብለሽ እንዴት ድፍረት ኖሮሽ ነው የምትነግሪው? እና ሲወለድ የሱ ያልሆነ ልጅ ሲያቀማኝ ምን እንደሚሰማው ታውቂያለሽ? ምንም ማድረግ አይቻልም። በቃ ስታባብሽ ያለሽ መፍትሄ ካለ ብዬ እኮ ነው ያወራሁሽ። እንዴት ነው ዝም በይ በቃ። ውይ የባሰ ነግረሽ እሚት ፈጣሪ ድረስ። እሺ ለማንኛውም ማንም እንደዚህ አንቺ በቃ ይሄ የሆነ እንትናት በይ ክልቡ ስትያፍሽን ስትከፍች ደግሞ አንድ ሰው እንዳይሰማ ወለ ቤተሰብ ማለት ነው። አንድ በተለይ ከቤተሰብ አንድ ሰው ብሰማ ከአንድ ሰው ብሰማ ማለት ነው። እውነትን የፈለግሽን ያክል ደብቂ ማለት ነው። ገባሽ አይደል? እውነትን ደብቀሽ በውሸት ማለት ነው ከዛ ሰው ጋር ልትኖሪ አትችይም። የፈለገሽን ያክል ብትደብቂ ሴጣን የሆነ ፈጣሪ ራሱ ሪከርድ አድርጎ ይልክልኛል። ገባሽ አይደል?
እኔ አላውቀውም ማንነቱን። አሁን የላከልኝ ይሄ ሰውዬ ማንነቱን አላውቅም። ቴክስት ላከልኝ። ስገባ ይሄ ቮይስ ነው። ስቅጥጥን ያለኝ ሰምቼ እስኪጨርስ ድረስ ማለት ነው። አንቺና እሚት ቁጭ ብላችሁ በስነ ስርዓት ያወራችሁት ነው። ፕራንክ ነው አትይኝም። ምክንያቱም እኔ እዛ ጋር ቮይሱን ስሰማ የተቀረጸ ነገር የለ። እኔ የት እንደሄድኩ አላወቅም። ከዚህ ከቤት ወጣሁ በነጠላ ጫማ ነው የወጣሁት። እንትን ልበል ብዬ ማለት ነው። በዛው የሆነ ነገር ገዛዝቼ ልምጣ ለልጁም ብዬ ነው የወጣሁት። ከዛስ ቮይስ ተላከልኝ። ሰማሁት አይደል? እጮሃለሁ። በደንብ ነው የምጮህ። ገና ጉዲሽን ደግሞ አደባባይ ይሄ ቪዲዮ ይለቀቃል። ገባሻል? በደንብ ነው የሚለቀቅ። ጉዲሽን አደባባይ ይወጣል ማለት ነው። ገባሻል? ምንድነው? አስረጅኝ። ምንድነው? ቮይስ አስረጅኝ። ይሄ ምንድነው? ከሚት ጋር ቁጭ ብላችሁ ያወራችሁት ነገር ምንድነው ነው? ሌላ ንዴቴን አታምጪ። በቃ ሌላ ነገር ውስጥ አትክተጂ። እጮሃለሁ። በደንብ አድርጌ ነው የምጮኸው። እጮሃለሁ። ተናገሪ። ማነው? ምንም ፕራንክ ልታደርግኝ አይደለም። የት ነው ፕራንክ የምታደርግኝ? ሰማሁት። ካሜራ ይዤ ስመጣ እንደዚህ ነው ፕራንክ የምታደርግኝ? አይደለም። እንደዚህ እኮ አይደለም። እንደዚህ አይደለም። በስነ ስርዓት ቁጭ ብለሽ ያወራሽው ነው። እንዳትናገሪ ምን እንዳትይ ብለሽ በስነ ስርዓት ያወራሽው ነው። ገባሽ አይደል? ለምን ሪከርድ አድርገሽ ላክሽልኝ? ከዛስ ካሜራ የሌለው ፕራንክ ኧረ በእናትሽ ስለ እኔ ስመጣ በጣም ነው ተዘጋጅተሽ የጠበቅሽኝ አይደል? እዚህ ጋር ምን እያደረገች እንደሆነ ታውቃለህ? ሲጀመር አስባበት በስነ ስርዓት ማለት ነው። ልክ ይሄ ነገር እንደወጣባት አሁን ስታውቅ የፈጠረቻት ነገር ነው። መጀመሪያ ፊቷ እንዴት እንደደነገጠ አይተሃል? ቮይስ ቀፍ ዝጋ ካሜራው። ነይ። አልፈልግም፣ ምንም አልፈልግም። ነይ እያልኩሽ እኮ ነው። ነይ። እሷን የምጠይቅበት መንገድ የራሴ መንገድ አለኝ። ገባሻል? አንቺ ጠይቃት ስላልሽኝ አይደለም። እህትሽ ናትና ትሸፍንልሻለች። እዚህ ጋር ጉድሽን ሲጀመር ሁለታችሁ ብቻ ከሆነ ያወራችሁት በስነ ስርዓት እሷም ብትሆን ሪከርድ አድርጋ አትል። ዮናስ ምንድነው ምን ነው ታውቃለህ? ያውቃል። ምንድነው አንተ የዘጋክ? ታውቃለህ እያልኩ አይደል እንዴ? ጀዝባ ያውቃል። እኔ ግራ ገባኝ አሁን ያለው በእናትህ ምንድነው አንተ? ምንም የሚያውቀው ነገር የለም። የምታውቀው ነገር አለ? አላውቅም ፕራንክ ቢሆን በስማማት በይ። እዚህ ጋር ምን የፈጣሪ ስም አትጥሪብኝ። እዚህ ጋር አይታችኋላ ቤተሰቦቻችን እዩ። እዚህ ጋር ይሄን ቮይስ ቁጭ ብለው ሲያወሩ ማር ሪከርድ አድርጎ ላክ። እሱም በኋላ አጣርቼ የምደርስበት ጉዳይ አይደለም። ገባ? ግን ዮናስ ቢያንስ ፕራንክ መሆኑን ቀድማችሁ እንዲህ አይነት አደጋ ላይ ያደርስብኝ እንዲህ አይነት መጥፎ ነገር ላይ እኔ እኮ አሁን አልነካሽም ብዬ ነው እንጂ እኔ የራስሽን ህይወት መኖር ትችያለሽ። ይሄ ልጅ እኔ ካልሆነ የራስሽን ህይወት መኖር ትችያለሽ። ከአንቺ ጋር የምገዳደልበት ምክንያት የለኝም። ምክንያቱም ልጅ አለኝ ከአንቺ ደግሞ ባሮኬ ደግሞ የራሴ ልጅ እንደሆነ አውቃለሁ። ይሄኛው ልጅ የእኔ ካልሆነ ማለት ነው ይዘሽ ከነ ምናምንሽ ገደል መግባት ትችያለሽ እኮ እኔ አይደለሁም። ግን አንተ ማለት ነው ግን እሱም ያውቃል። ቢያንስ እሱ ያውቅ ነበር፣ ይነገረው ነበር። ታውቃለህ ወይ አንተ ምን ነው ግን የዘጋከኝ? እንደው አላውቅም። ታውቃለህ ወይ እኔ ቀጣፊ ነው በእግዚአብሔር ያውቃል። ሁለቱ አይደለም እንዳውሩት እኔ ምን ማለት ያውቃል። ፍቅር ያውቃል። በግድ ነው ያውቃል የምትለው አንተ። ግልጽ የሆነ አማርኛ ተናገር። ዛሬ ይኸውልህ ቁጭ ብለን ሁላችንም ያወራንበት ጉዳይ እኔ ታውቃለህ ወይ ነው እኮ አንተ ስትሬት የሆነ መልስ መልስልኝ። በቃ መለስኩልህ እኮ እኔ ምንም አውቀው ነገር የለም። ባግኖሮ እንትን እላለሁ የለውበትም እንደዚህ አይነት ጉዳይ ሲጀመር ይኸው በቃ። ምክንያቱም ፕራንክ ቢሆን ቀድሞ ይሄ ነገር ችግር ሊፈጥር ይችላል ቤታችን ውስጥ ብለሽ ቀድመሽ ማለት ነው ቢያንስ ለሆነ አትናገራለሽ። ሲቀጥልስ ለሚት በስነ ስርዓት ሚት ራሱ የታለች? ጸጥ ብላ እኮ ገባች እኮ ልጅ ይዛ አንድ ቃል አታወጣም ማለት ጉዳ ሲወጣ ወይም ራሷ እደርስበታለሁ ማሪከር ደርጎላለ። ይሄ ፍጹም ቤተሰቦቻችን እኔ ፕራንክ እስከ ዛሬ ድረስ ተደርጊያለሁ። ፕራንክ ብዙ ፕራንክ ተደርጊያለሁ።
ዝም በይ አትንኪ። በዚህ ቆሻሻ እጅሽ አትንኪ። ብዙ ፕራንክ ተደርጊያለሁ እኔ እስከ ዛሬ ድረስ ገባህ? የዛሬው ግን ማለት ነው የት ፕራንክ እንድደረግ ነው ቮይስ የሚላክልኝ በወጣሁበት የት ፕራንክ እንድደረግ ቮይሱን አይቼ ስመጣ ድንገት ከዛ ተነስተሽ ና ካሜራብናት ይህን የጂል ጨዋታሽ ካቆሚ እንደሆነ አቆሚ። ዝጋ ካሜራው ዝጋ ዝጋው በቃ